ውበት ላይኛው አይደለም ውበት ውስጣዊ ነው ውበት እንደተመልካቹ ነው ይባላል ራሱ ላንተ ውበት ምንድነው አስተዋይ በጣም አስተዋይ አንደርስታንዲንግ የሆነ ሴት ወንዶችም ውስጧ ያማረ ሴት ላይ በደንብ ትኩረት ያደረጉ ከሆነ እንደ ማህበረሰብ ያንንናይና ውጫችንን ለማሳመር እንጥራለን ሙሉ በሙሉ ባናነሳም ግን የተወሰኑ አቴንሽን አንስተን ከውጫዊ ውበት ላይ ወደ ውስጥ ውበት ማድረግ አለብን እኔ አላምረም እኔ ይሄ ነገር ይጎላል ይሄን ነገር ማስተካከል አለብኝ የሚል ሐሳብ ያለባቸው ሰዎች ብዙ ነው ያሉት ሰለሞን ምን ይላል ሰነፍ ሴት በገዛጇ ቤቷን ታፈርሰዋለች ጥበበኛ ሴት ደግሞ ቤቷን በብልሃት ትሰራዋለች ሰላም ተመልካቾቻችን እንደምን አላችሁ ሳምንታችሁ እንዴት ነበረ እነሆ አርብ ደረሰና በእውቀት አለማዞች ፕሮግራማችን ዶክተር ወዳጄነህ መሐረንና እኔ ጵንኤል ተስፋዬ እንደተለመደው አንድ ትልቅ ሐሳብን ይዘን ወደ እናንተ ወደ ተመልካቾቻችን መተናል እንግዲህ በየሳምንቱ የተለያዩ ሐሳቦችን ይዘን ወደ ተመልካቾቻችን እየመጣን ረጅም ጊዜን አስቆጠረን አይደለ ዶክተር አዎ ካንቺ ጋር እንኳን አመት አልፎናል እግዚአብሔር ይመስገን እንግዲህ በጣም ጥሩ ብዙ ሰዎች ህይወታቸውን እየገነቡ እየለወጡበት ያሉ ሐሳቦችን እያነሳን ቆይታ እያደረግን ያለ ነው አሁን ደግሞ ከሰሞኑን ዶክተር የተወሰነ ጉዞ አለብህ አዎ ከዚህ ቀደም አንስተነው ነበረ ፕሮግራማችን ላይ አሁን ግን ሰዓቱ ደረሰ መሰለኝ ቀጣይ ሳምንት ተጓዥ ነው ሰኞ ይሄዳለሁ እንዳልነው አሜሪካና ካናዳ ነው የሚሆነው የመጀመሪያው ፕሮግራም ግን ዳላስ ቴክሳስ ነው የሚሆነው ዳላስ ነው የሚሆነው ጁላይ 11 መጽሐፍ ይመረቃል የስምረት ቢዩቲ መጽሐፍ ይመረቃል ስምረትን ፍለጋ የሚል ቆንጆ መጽሐፍ ጽፋለች የጥበብ ምሽት ይሆናል ገጣሚዎች እንዲህ ያሉበት ደስ ብሎኛል በጣም በትልቁ እየተዘጋጁ ነው ያሉት መልካም በጣም ነው ደስ የሚለው ከዛስ በኋላ በደንብ ነው የተለያዩ ከተሞችን ትሄዳለህ አይደል መነሻው ግን እሱ ነው መነሻዛ ሆነ የተለያዩ ከተሞች ትሄዳለህ እንግዲህ ያ ብዙ ሰዎች በጉጉት በናፍቆት እንደሚጠብቁ አውቃለሁ ዶክተር እንግዲህ በዛ አካባቢ ያላችሁ እየመጣላችሁ ነው እዚህም ደግሞ ያለው ፕሮግራም ይቀጥላል እሺ ዛሬ እንግዲህ ወደ ተመልካቾች ይዘን የመጣነው ሐሳብ ስለ ውበት ነው የምናነሳው ውበት ሲነሳ እንግዲህ የማይመለከተው የማያስጨንቀው ሰው የለም ብዬ ነው ማስበው ብዙ ሰዎች ለውበት ብዙ ዋጋን ሲከፍሉ እንመለከታለንና ውበትን ፍለጋና ችግሮቹ የሚልን ሐሳብ ዛሬ አንድ ላይ የምናነሳ ነው የሚሆነው ስለ ውበት ሲነሳ ዶክተር እንደው በዓለም አቀፍ ደረጃ ራሱ ከፍተኛ የሆነ ካፒታል የሚፈስበት ሰዎች ብዙ ዋጋን የሚከፍሉበት የሚጨነቁበት አሁን ላይ ደግሞ የውበት ኢንዱስትሪው በጣም እያደገ ብዙ ነገሮችንም ደግሞ ኤክስትሪምሊ እየሰማን ያለንበት ጊዜ ላይ ያለነውና ዛሬ ስለ ውበት በደንብ እንነጋገራለን መጀመሪያችንን የምናደርገው ስለ ውበት ከተነሳ እንግዲህ ሰዎች ውበት አጨቃጫቂ ነው ብዙ ጊዜ ውበት ላይኛው አይደለም ውበት ውስጣዊ ነው ውበት ይሄኛው የኔ ምልከታ ነው የውበት ምልከታ ይሄ ነው እየተባለ ውበት እንደተመልካቹ ነው ይባላል ራሱ ውበት ምንድነው ከሚለው እስኪ እንጀምር ላንተ ውበት ምንድነው ውበት ሳይኮሎጂ ዲፋይን የሚያደርገው ነኝ ውበት ሳይኮሎጂ ዲፋይን የሚያደርገው ፐርሴፕሽን እይታ ይለውና እይታ ነው ግን ሚኒንግፉል ትርጉም የሚሰጥ ፕሌዘንት ደስ የሚያሰኝ እና ደግሞ ሳቲስፋይንግ እርካታ የሚያመጣ ማለት ነው ስለዚህ it's a meaningful pleasant satisfying perception ነው የሚለው ሳይኮሎጂ ማለት የውበት የሰው ብቻ ውበት ሳይሆን የማንኛውንም የተፈጥሮንም ውበት ስትመለከቺ ቢዩቲ ያለ ኤስቴቲክስ ደግሞ አለ ኤስቴቲክስ ስነ ውበት ነው የጨረቃውም ውበት የከዋክብቱም ውበት የአበባውም ውበት ሁሉን ያጠቃልላል ኤስቴቲክስ እና ሳይኮሎጂ እንዴት ዲፋይን ያደርገዋል ትርጉም የሚሰጥ ሚኒንግፉል የሆነ ደስ የሚያሰኝ ፕሌዘንት እና ደግሞ እርካታ የሚያመጣ እይታ ይለዋል አሁን ይሄንን የሚያጠኑ ኒውሮሎጂስቶች የብሬን ክፍል አለ ይላሉ የፍሮንታል ኮርቴክስ የሚባሉ እዚህ አካባቢ ከፊት ያለው የብሬናችን ክፍል ነው ውበትን የሚያደንቀው ክፍላችን ይሄ ለኤስቴቲክስ የተሰራው ፍሮንታል ኮርቴክስ ነው እና ፍሮንታል ኮርቴክስ ውበትን በሚያይበት ጊዜ ቆንጆ ነገር በሚያይበት ጊዜ ዶፓሚን የሚባል ሆርሞን ያመነጫል ዶፓሚን ደግሞ የደስታ ሆርሞን ነው ስለዚህ ቆንጆ ስታይ ቆንጆ ቦታ ስትሄጂ ሰዎችን ስታይ እንደዚህ የሪያክት የሚያደርገው ይሄ ፍሮንታል ኮርቴክስ ነው
ዶፓሚን ያመነጫል እና ይሄ ደስ የሚያሰኝ ነው በጣም። አሁን እኛ ትኩረት የምናደርግበት ምክንያት ዛሬ ለምን ስለ ውበት አነሳችሁ ከተባለ ውበትን ፍለጋ የሚያመጣው ችግር ስላየን ነው። ግን በአጠቃላይ አሁን በዓለም ላይ ያለውን የውበትን ፍለጋ ስታይ ሊፕስቲክ፣ ፋውንዴሽን፣ አይሻዶ የመሳሰሉት ኮስሜቲክስ በዓመት $300 ቢሊዮን ያወጣሉ። $300 ቢሊዮን ይወጣል። ሊፕስቲክ፣ ፋውንዴሽን እንደዚህ የመሳሰሉት ኮስሜቲክስ ሌሎቹን ሳትጨምሪ ማለት ነው። ከዛ ስኪን ኬርን ከጨመርሽበት፣ ሄር ኬርን ከጨመርሽበት እስከ $600 ቢሊዮን ይወጣበታል። በጣም ትልቅ ገንዘብ ነው። በጣም ትልቅ ገንዘብ ነው። ከዛ በተጨማሪ ፕላስቲክ ሰርጀሪ አለ። ፕላስቲክ ሰርጀሪ ሁለት አይነት ነው። አንደኛው ለሕክምና የምትሰሪው ለምሳሌ አደጋ ሲደርስባቸው ሰዎች ሪኮንስትራክቲቭ ሰርጀሪ አለ። ሪኮንስትራክቲቭ የሆነ ፕላስቲክ ሰርጀሪ አለ። በአደጋው የተበላሸውን ፊታቸውን መልሶ መስራት፣ የተበላሸ አካላቸውን ወይ ደግሞ ለምሳሌ በእሳት አደጋ የመጣውን ሪኮንስትራክት ማድረግ አለ። ከዛ ደግሞ ኮስሜቲክ ፕላስቲክ ሰርጀሪ አለ። ለውበት ተብሎ የሚሰራ ኮስሜቲክ አለ። አፍንጫ ይስተካከላል፣ ራይኖፕላስቲ ይባላል። አይን ይስተካከላል፣ ብሊፋሮፕላስቲ ይባላል። ከንፈር ይስተካከላል፣ ቻይሎፕላስቲ ይባላል። ወይም ደግሞ ሊፕ ኦግመንቴሽን ደግሞ አለ። ማለት ቀጫጭን ከንፈር ያላቸው ሴቶች ወፋፍራም እንዲሆንላቸው ለማድረግ የሚጠቀሙት ማለት ነው። ጡት ላይ የሚሰራ አለ። ማስቶፕላስቲ ወይም ደግሞ ብሬስት ኦግመንቴሽን ይሰራል። ብዙ ነው። አሁን ደግሞ በጣም በስቷል። ይሄ ራሱ እስከ $50 ቢሊዮን ያወጣል በዓለም ላይ። ሌሎች አዳዲሶች የመጡ አሉ። ለምሳሌ ቦቶክስ ቴራፒ የሚባል አለ። ቦቶክስ ኒውሮቶክሲን ነው፣ ባክቴሪያን የሚያመርተው። እሱን መወጋት ለፊት ለሌላ ነበር በፊት የተሰራው፣ ግን ሪንክል እንዳይኖር ፊታቸው ጨምደድ በሚልበት ጊዜ እሱን ለማጥፋት መስመሮቹን ለማጥፋት ይህ ሁሉ ሀብት ይፈስበታል። ውበት የሂውማን ሄር የሲንተቲክ ሄርን ደግሞ ልታስቢው ትችላለች። ስለዚህ ዓለም በአጠቃላይ ለውበት የሚሰጠው ትኩረት በጣም ትልቅ እየሆነ መጣ። እየጨመረ በየዓመቱ እየጨመረ መጥቷል። በሀገራችንም ደግሞ በጣም እየጨመረ የመጣ ይመስለኛል። ምን ይመስልሻል? በጣም እየጨመረ መጥቷል። በተለይ በፊት እነዚህ ሰርጀሪዎችን ስናነሳ ፕላስቲክ ሰርጀሪዎችን ወደ ውጭ ተሂዶ ነበረ የሚሰራ የነበረው። አሁን ግን ሀገራችንም ውስጥ ተጀምሯል። የተለያዩ ማስታወቂያዎችን እየሰማን ነው። የተለያዩ ሰዎች በፊት ይታፈርም ነበረ፣ እንደዚህ ሰርጀሪ ተሰርቻለሁ ያን ማድረግ አልፈልግም ማለት ራሱ። አሁን ግን ልክ እንደ መዋቢያ ስለሆነ ሴቶችን በነፃነት የሚያደርጉት፣ ወንዶችን በነፃነት የሚናገሩለት ነገርም እየሆነ መጥቷል። በደንብ አስገራሚ ነው እንዳልሽው። እንደዚህ እየጨመረ ሲመጣ ደግሞ በፊት ለሀብታሞች ብቻ የነበረው ሰርጀሪ አሁን ብዙ ሰው ሊያሰራው ቢችለው አይነት ደግሞ እየሆነ ነው። እና ግን አሁን ችግሩን መሰለሽ አብረው የሚመጡ ችግሮች አሉ። ለዚህ ነው ዛሬ ልናነሳ የፈለግነው። አብረው የሚመጡ ይሄ ለውበት ከሚሰጠው ትኩረት ጋር አብረው የሚመጡ ችግሮች አሉ። ውበትን በመፈለግ ሂደት ውስጥ ማለት ነው ሰዎች ብዙ ነገሮችን ያደርጋሉ አይደለ? እነዛን ነገሮች በማድረግ ሂደት ውስጥ ናቸው እነዚህ ችግሮች የሚመጡት። ምንድን ናቸው ችግሮቹ? በጣም ጥሩ። በአብዛኛው ይሄ ሜዲካል ኮምፕሊኬሽኖቹ አሉ። በትክክለኛ ሰው ሲሰራውና ለምሳሌ ከንፈራቸውን አሰርተው ሊበላሽባቸው ይችላል። ሌላ የሰውነት አፍንጫውን አሰርታ ካሰራችሁ በኋላ ላትወደው ትችላለች። ከሱ በላይ ግን ከሚመጣው ከችሎታ ማነስ ከሚመጣው ችግር በተጨማሪ ወይም በዋናነት የስነ ልቦና ችግሮች አሉ ከውበት ጋር የተያዙ። ምንድን ናቸው? ኦብሴሽን፣ በጣም ኦብሰስድ መሆን፣ ስለ ውበት ከመጠን በላይ ማሰብ፣ ከአስፈላጊው በላይ ትኩረት መስጠት። ከዛ ከሱ ጋር ደግሞ የተያያዘ ቦዲ ዲስሞርፊያ የሚባል ነገር አለ፣ ወይም ደግሞ BDD ይባላል። ቦዲ ዲስሞርፊክ ዲስኦርደር የሚባላል። ይሄ ከኦብሴሽን የተነሳ ከመጠን በላይ ለትኩረት ከመስጠት የተነሳ የሚመጣ ሳይኮሎጂካል ችግር ነው። ቀላል ችግር አይደለም። አንደኛው ፕሬኦኩፔሽን ፊክሴሽን ይባላል። ይሄ አሁን ዲስሞርፊያ
በአንድ የሰውነት አካል ላይ ተመስርተው ያንን የሰውነት አካላቸውን እያዩ ይሄኛው ሰውነት አካሌ አያምርም የሚሉ ናቸው። አያምርም ይላሉ እና ትኩረታቸው እዛ ላይ ነው። ኦብሰስድ ናቸው። ከዛ በዛ ላይ ተመስርተው ነው በቃ በጣም ዲፕሬስድ ይሆናሉ። እኔ ያጋጠመኝን ልንገርሽ። አሁን አንዲት በጣም የምታምር ሴት አንድ ቀን ምን አለችኝ፣ በቃ እንዲህ ስታያት ቻርሚንግ ነች፣ ሰውም የሚያውቃት በቁንጅና ነው፣ አፍንጫዬን አልወደውም አለችኝ። እና በጣም ትኩረት ግን እንዳላት አየሁ። ካውንስል ማድረግ ነበረብኝ ስለ አፍንጫዋ፣ ምክንያቱም ኦብሰስድ ነች። አፍንጫዬ አያምርም የሚል ነው። መስተዋት ስታይ የምታየው ያ የሚያምረው ፊቷን እንዳለ ሳይሆን፣ አንደኛ ውበት ድምር ነው እኮ። አንድ ድሮ የነበረ ቴዎሎጂያን ምን ብሎታል? ሃርመኒ ነው ብሎታል። ውበትን ማለት ሰውነትን ለይተሽ ይሄ ያምራል። አሁን ለምሳሌ አንቺ አይንሽ በጣም ያምራል። ያው ተመልካቾች ያውቃሉ። ግን አይንሽን ለይቼ አይደለም ማየው፣ ፊትሽን ነው ማየው እና እንትኑ ነው ሃርመኒው ነው የሚያምረው። አሁን እሷም አንድ ላይ ስታያት ታምራለች እኮ። አፍንጫዬ አያምርም የሚል ግን ሀሳብ አለባት። እንደዚህ ይሆናሉ። የሰውነት ያንዳቸውን የሰውነታቸውን ክፍል ይመርጡና ይሄ አያምርም ይላሉ። ቲኔጀርስ ሄደው የቡግር ፒምፕልስ እዚች ጋ የወጣችባቸው ቡግር ነች በቃ ሄደው መስተዋት ፊት ይቆማሉ፣ ይቧጭሯታል፣ ሊያነሷት ይሞክራሉ፣ ይታገላሉ። ሌላው ነገር አይታያቸውም። ይሄ ምንድን ነው? ቦዲ ዲስሞርፊያ። ለተመልካች ፍሎለስ የሆነውን ለነሱ ግን ራሳቸውን አይተው ይህኛው አያምርም የሚሉት ነው። ሌላ አንድ ሴት አጋጥማኛለች። ስትስቅ አፏን ትሸፍናለች። እንደዚህ ብዙ ሰው አለ እንደዛ አለ አይደል? ስትስቅ አፏን ትሸፍናለች። ብታያት ግን የዴንቲስት ማስታወቂያ የምትሰራ ሴት ነው የምትመስለው ስትስቅ ስታምር። ለሷስ አንድ ጥርስ ዝች ጋር እንደ ድርብ ነገር አለች። ስለዚህ ስትስቅ ትሸፍናለች። አሁን ይሄ ቦዲ ዲስሞርፊያ ነው የሚባለው እና ይሄ በጣም ብዙ ሰው የሚቸገርበት ነው። በምን ታውቂያቸዋለሽ? በጣም ኢንትሩሲቭ ቶት አላቸው። በጣም ያስባሉ፣ ስለ ውበታቸው ይጨነቃሉ። ቦዲ ዲስሞርፊያ ያላቸው ሰዎች መስታወት ሚረር ቼኪንግ እና ሚረር አቮይደንስ የሚባላል። ሚረር ቼኪንግ ማለት ከመጠን በላይ መስተዋት ያሉ እነዚህ ሰዎች ከመጠን በላይ መስተዋት ያሉ አሁንም ያሉ ቢሮ መጥተው መስተዋት ያሉ እንዴት ነኝ ብለው ነው የሚያዩት። ሌሎቹ ደግሞ ሚረር አቮይደንስ ነው የሚከተሉት። መስተዋቱ ላለማየት ነው የሚሞክሩት። ሽሽት ነው። እኔ ቢሮ እንደዚህ የቆመ መስተዋት አለና አንዳንድ ጊዜ ምን አደርጋለሁ? እኔ ትንሽ አንድ ቦታ ልውሰድሽ እላትና አስነስቻት ወስጄ መስተዋት ፊት አቆማታለሁ እና ወይ ምናምን ትላለች። የራሷን ፊት ላለማየት ግን እያት እላታለሁ። ቆንጆ ናት እያት፣ በጣም ነው የምታምረው እያት ብዬ ቴራፒ እሰጥበታለሁ። መስተዋት ፊት መስተዋት ማየት አይወዱም። ፎቶግራፍ ካነሳሻቸው ዴሊት አድርጊው ነው እንዲህ አይተው ወዲያው ዴሊት አድርጊው ሲሉ አልሰማሽ? ይሄኛው ዴሊት አድርጊው። ፎቶቸውን ማየት አይወዱም እና ይሄ ትልቅ ችግር ነው። ይሄ ሚረር አቮይደንስ ይባላል። ሌላው ካሞፍላጂንግ ይባላል። ካሞፍላጂንግ ማለት በሆነ ዘዴ ተጠቅመው ያንን አያምርም ያሉትን ቦታ ለመሸፈን ይሞክራሉ። ለምሳሌ እዚህ ጋር ወይ በዚህ ጋር አላምርም ብላ ካሰበች ፀጉሯን ወደዚህ አምጥታ ትሸፍነዋለች፣ ግን ትታገላለች በቃ ለመሸፈን። ቆንጆ እኮ ነች። ሁሉም ሰው ቆንጆ ነው በነገራችን ላይ። ማለት ውበት ለሁሉ ነው የተሰጠው፣ አይነታችን ስለሚለያይ ነው። እና ለመሸፈን ግን ትሞክራለች። ካሞፍላጂንግ ይባላል። ከዛ ቅድም እንዳልኩ ስኪን ፒኪንግ የሚባላል። ቆዳቸውን እንደዚህ ደጋግመው ማድረግ። ኤክሰሲቭ ግሩሚንግ ይባላል። ኤክሰሲቭ ግሩሚንግ ደግሞ ማለት ከቤት ከመውጣታቸው በፊት በጣም ጊዜ ይፈጃሉ። በጣም ረዥም ሰዓት ልብሱንም ይቀያይሩታል። ፀጉራቸውን የሚያደርጉትን ነገር፣ ፊታቸውን የሚያደርጉትን ነገር በጣም ኤክሰሲቭ ነው ግሩሚንጉ። እና ይሄም የሚሆንበት ጊዜ አለ። በእጃቸው እንደዚህ ማድረግ። እኔ ቦርጭልኝ እንደዚህ ማድረግ፣ እንደዚህ ከጎናቸው እንደዚህ ሰውነታቸውን ደጋግመው እንዲህ ሲያደርጉ መነካካት።
አንዳንዶቹ ደግሞ ክብደታቸውን በጣም በተደጋጋሚ መለካት፣ ጠዋት፣ ማታ፣ ቀን ትንሽ ጨመረ ቀነሰ ከመጠን ማለት እኔ ኤቭሪዴይ እለካለሁ፣ ዌይት ኮንትሮል ይጠቅመኛል፣ ግን ከመጠን በላይ ይሆናል ማለት ነው። ከዛ ሪአሹራንስ ሲኪንግ ይባላል። ሪአሹራንስ ሲኪንግ ማለት እንድትነግሪያት ትፈልጋለች፣ እንደምታምር ደጋግመሽ እንድትነግሪያት ትፈልጋለች። እና እንዴት ነኝ ትልሻለች፣ ቆንጆ ነሽ፣ አሁንም ቆይታ እንዴት ነኝ፣ በማግስትም እንዴት ነኝ፣ ቆንጆ ነሽ ትያታለች። እና ሪአሹራንስ ሲኪንግ አለ። ከዛ ሶሻል ኮምፓሪዘን አለ። ሚዲያ ላይ ከሚያዩዋቸው ሰዎች ጋር ራሳቸው ማወዳደር፣ ከአክትረሶች ከሞዴሎች ጋር ራሳቸው ማወዳደር እና ከእሷን ይሻላሉ፣ ከእሷ ከኔ ትበልጣለች፣ ወይም እንደሷን እንዴት መሆን እችላለሁ ብሎ ማለት። ይህም ደግሞ ሌላ ችግር ነው። አሁን ሲሪየስ የሆኑ ችግሮች ደግሞ አሉ። በተለይ አሁን ቲኔጀሮች ያላቸው ወላጆች ማወቅ ያለባቸው እወፍራለሁ በሚል ፍርሃት አኖሬክሲያ ነርቮሳ የሚባል ችግር ይመጣል። ማለት አፒታይታቸውን ሉዝ ያደርጋሉ ልጆቹ፣ ከመጠን በላይ ቀጭን ይሆናሉ። ከመጠን በላይ በጣም ቀጭን እየሆኑ ግን የሚመስላቸው ምንድን ነው? የወፈሩ ነው ይመስላቸው። እነሱ በጣም እኮ ከስተዋል፣ ግን የወፈሩ ይመስላቸዋል እና ምግብ መብላት ያቆማሉ። ሌላው ቡሊሚያ ነርቮሳ ደግሞ ይባላል። ወላጆች ይህን ማወቅ አለባቸው። ቡሊሚያ ነርቮሳ ላይ ምንድን ነው የሚሆነው? ትበላለች፣ ምግብ ትበላለች፣ በርገር፣ ፒትዛ ምናምን፣ እንደውም ቤንጅ ነው የምታደርገው፣ በደንብ ነው የምትበላው። ከዛ በኋላ በደንብ ካላየሻት ብድግ ትልና ወደ መታጠቢያ ቤት ትሄድና ጣቷን ከታ ታስወጣዋለች። አንድ አይነት ሰዎችም ትሬት አድርጌ ያውቃለሁ። ይሄ ቡሊሚያ ነርቮሳ ይባላል። ይበላሉ ግን ሄደው ያስወጡታል። እነዚህ ኢቲንግ ዲስኦርደርስ ናቸው። እና ሳይኮሎጂካል ዲስኦርደርስ ሰውን እያጠቃ ስለሆነ በጣም እየጎዳ ስለሆነ ነው ፕሮግራሙን ይሄንን የምንሰራበት ምክንያት ሪላክስ እንዲያደርጉ ሰዎች። እና ይሄ ቦዲ ዲስሞርፊያ ኢፒደሚክ እየሆነ ነው እየተባለ ነው። ማለት እንደ ወረርሽኝ፣ ይሄ አላምርም፣ ይሄ ሰውነቴ ደስ አይልም፣ ይሄኛው ሰው የሚለው እንደ ወረርሽኝ እየሆነ ስለመጣ በዓለም ዙሪያ መነሳት ስላለበት ነው። እኔ መጀመሪያ በደንብ ያሰብኩት ይህንን ቦዲ ዲስሞርፊያ የሚባል ነገር አሜሪካ ነገር አንዲት ልጅ አግኝቼ ነው። እና ልጅቷ ሞዴል ነው የምትመስለው፣ በጣም ስሊም፣ ረዥም፣ ቀጭን፣ በጣም ታምራለች። እና ላናግረው ለካውንስሊንግ ብላ ጠየቀች። አይ ቲንክ ዴንቨር ይመስለኛል። ከዛ አገኘኋት። በቃ ሳያት እንደዚህ ረዥም፣ ቀጭን ሞዴል፣ በጣም ጥሩ ሞዴል የምትሆን ልጅ ነች። እና ቁጭ አለችና በጣም ተቸግሬ ነው አለች። ምን ነው አልኳት። ሰውነቴ አያምርም አለች። ሰውነትሽ አያምርም አልኳት። አያምርም አለች። ፒና ይማመን አትችልም፣ አለቀሰች። ማለት በደንብ ነው ያለቀሰችው። እና እኔ ሱሪ ስለብስ አያምርብኝም፣ ሌሎች ሴቶች ሱሪ ሲለብሱ ያምርባቸዋል፣ እኔ ሱሪ ስለብስ አያምርብኝም፣ ቀሚስ ስለብስ አያምርብኝም። ማለት እኔ ዝም ብዬ እንደዚህ አያታለሁ። በጣም ተገርሜ ነው ማያት። በኋላ ነው ዲስሞርፊያ እንደሆነ የገባኝና መውፈር ደግሞ ሞክራለሁ፣ አቃተኝ፣ የኔ ሰውነቴ አያምርም አለች። ይሄ ቦዲ ዲስሞርፊያ ይባላል። ቦዲ ሼሚንግ የሚባል አለ። ቦዲ ሼሚንግ ማለት ሰዎች፣ ሌሎች ሰዎች ናቸው መጥተው እንዲነሽ ብለው ልጆቻችን ላይ የሚያመጡባቸው። እንደዛ ነው። ትምህርት ቤት ውስጥ ሃይ ስኩል የሃራስመንት የቡሊንግ አካል ነው እና ቦዲ ሼሚንግ ይባላል። አጭር ነህ፣ መልክሽ እንዲህ ነው፣ በጣም በቆዳ ቀለም እንደዚህ ለይተው ሲያደርጉ ነው። እና እነዚህ ችግሮች ስላሉ ይህንን አንስተን መወያየት አለብን ብለን ነው ዛሬ ወደዚህ ሀሳብ የመጣ ነው። ስለ ውበት ስናነሳ እነዚህን ችግሮች ካነሳን ሰዎች በእንደዚህ አይነት ችግሮች ውስጥ ብዙ ሊኖሩ ይችላሉና ምንድን ነው መፍትሄውስ? ምክንያቱም እንዳልከው እኔ አላምረም፣ እኔ ይሄ ነገር ይጎላል፣ ይሄን ነገር ማስተካከል አለብኝ የሚል ሀሳብ ያለባቸው ሰዎች ብዙ ነው ያሉትና እንደዚህ ያሉ ሰዎችን በአካባቢያቸው ያሉ ሰዎች ብዙ እንኖራለን። ምንድን ነው መፍትሄው የሚሆነው? እኔ አሁን እንደ መፍትሄ አድርጌ የማየው ፎከሱን ከውጫዊ ውበት ላይ ለማንሳት ኤክስትሪንሲክ እና ኢንትሪንሲክ ቢዩቲ አለ። የውስጣዊ ውበትና ውጫዊ ውበት አለ። ይሄ ብዙ ጊዜ ስለማይነሳ ነው።
ውስጣዊ ውበት የውስጥ ውበት ብዙ ጊዜ አይነሳም አይደል? ትኩረቱ በሙሉ ወደ ውጭ ይሆናል። ግን ውበት ኤክስትሪንሲክ አለ፣ ይሄ የሚታየው። ከዛ ደግሞ ኢንትሪንሲክ አለ፣ የውስጥ ውበት ደግሞ አለ። ሙሉ በሙሉ ባናነሳም ግን የተወሰኑ አቴንሽን አንስተን ከውጫዊ ውበት ላይ ወደ ውስጥ ውበት ማድረግ አለብን። አሁን የሚመለከቱን በቲቪ የሚመለከቱን በዩቲዩብ የሚመለከቱን በጣም አስደናቂ ውስጣዊ ውበት ያላቸው ሴቶች አሉ። በጣም አስደናቂ ውስጣዊ ውበት ያላቸው ሴቶች አሉ። አንድ ጊዜ አንስቼዋለሁ እንደ ምሳሌ። አንድ ሰው መስሪያ ቤት ውስጥ አንዲት ሴት ትፈትነዋለች እና አብራው ነው የምትሰራው። ቢሮ ትመጣለች። በቃ ሰውነቷ ያምራል፣ መልኳ ያምራል። እሱ ባለትዳር ነው፣ የልጆች አባት ነው እና መታ ትፈትነዋለች፣ ቴስት ታደርገዋለች ከእሷ ጋር እንዲሆን ማለት ነው። እና ደግሞ ልታሳየው ትሞክራለች ውበቷን፣ ሰውነቷን። ከዛ አንድ ቀን ምን አላት? ገርምሻል አላት። የኔ ሚስት መልኳ ሰውነቷ እንዳንቺ ነበር አላት። ልክ እንዳንቺ ነበር ሰውነቷ። አሁን ግን ትንሽ ወፍራለች፣ እንደ ድሮ አይደለም ሰውነቷ። ለምን እንደሆነ ታውቂያለሽ አላት። የኔ ልጆች ወልዳልኝ ነው አላት። ለእኔ ልጆች ወልዳ ነው። የኔን ልጆች በማህፀኗ ተሸክማ፣ የኔን ልጆች ጡት አጥብታ። ከዛ ትንሽ ማዲያት ወጥቶባት ነበረ። ፊቷ ቀየር ብሎ ነበረ፣ ወፈር ብላ ነበረ። ሰውነቷን እንደ ድሮ ታይት አይደለም፣ ግን ልጆችን እኮ ወልዳ ነው አላት። ግን አሁንም ደግሞ በጣም ወዳታለሁ፣ በጣም ታምራለች አለ። ይወልዳሉ፣ ሴቶች ይለወጣሉ። በውጭ አፒራንሳቸው የተለየ ትንሽ የቀነሰ ሊመስላቸው ይችላል። ደግሞ አይቀንስም እኮ የራሱ የቻለ ደግሞ ሌላ ውበት ይዞ ነው ይመጣል። ግን ፎከስ ሙሉ በሙሉ የውስጥ ውበት ላይ ያለን ትኩረት እናንሳና ቢያንስ ግማሹን ለውስጥ ውበት እንስጠው። የሴቶች የውስጥ ውበት አለ። አሁን እኔ የማየውን የውስጥ ውበት ልንገርሽ። ሰልፍ ሪስፔክት ያላት ሴት፣ ራሷን የምታከብር፣ በየቦታው የማትገኝ፣ እኔ እራት እንብላ ስትባል ዝም ብላ የማትሄድ፣ በቀላሉ የማትገኝ፣ እጇን ለመንካት እንኳን ከባድ ነው፣ ጊዜ ይፈጃል። ለምን? ለራሷ ክብር ስላላት። በቀላሉ አትገኝም፣ በየቦታው አታገኛትም። እና ሰልፍ ሪስፔክት አላት። ይኸውን የውስጥ ውበት ነው። ለራሷ ክብር የምትሰጥ ትዕቢት አይደለም፣ ግን ራሷን ታከብራለች። በቃ ሴትነቷን የምታከብር ሴት ነች ማለት ነው። ትሁት የሆነች ሴት፣ ፖላይት የሆነች ሰው ማትንቅ፣ ድሃ ማትንቅ፣ በትህትና የምትመላለስ ሴት፣ ታላላቆቿን የምታከብር፣ እናቶችን የምታከብር፣ አባቶችን የምታከብር፣ ሰውን በሰውነቱ የምታከብር፣ ሬስቶራንት አብረሻት ተቀምጣ ትንማትን ሚስትሪት የማታረግ፣ ዌይተሮችን ሚስትሪት የማታረግ ሴት። ይሄ ትህትና የውስጥ ውበት ነው። የሰልፍ ሪስፔክት የውስጥ ውበት ነው። ለእነዚህ ነገሮች ዋጋ መስጠት አለብን። አስተዋይ፣ በጣም አስተዋይ፣ አንደርስታንዲንግ የሆነች ሴት ማለት አርቃ የምታስብ፣ ሩቅ የምታስብ። አንድ ጊዜ የሆኑ ወንዶች ተነጫንጨውብኝ ነበር እና በምንድን ነው አንዲት ሴት 3 ኤሶች ትፈልጋለች። ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ትፈልጋለች። ይሄ ሳይንስ ነው ማለት ሳይንቲፊክ ነው። ለምንድን ነው? ሴፍ መሆን ትፈልጋለች። ፕሮቴክትድ መሆኗን፣ ደህና መሆኗን ማወቅ ትፈልጋለች። የምትገባበት ህይወት ስቴብል መሆኑን ማወቅ ትፈልጋለች። እና ደግሞ ሴኪሪቲ እንዲሰማት ትፈልጋለች። ደህንነት እንዲሰማት ትፈልጋለች። እና ምንድን ነበር ያልኩት? ለምሳሌ ወደ ትዳር ልትገባ ስትል እሷ ገና ልታገባ ስትል ስለ ልጆቿ ትምህርት ቤት ታስባለች። ገና ስላልተወለዱት ልጆች ትምህርት ቤት ታስተውላለች። አስተዋይ ሴት ነች። ይሄ የውስጥ ውበት ነው። ማስተዋል፣ አስተዋይ ሴት፣ ሰዎችን የምትረዳ ሴት የውስጥ ውበት ነው። ጥበበኛ ሴት፣ ዊዝደም ያላት። ሰለሞን ምን ይላል? ሰነፍ ሴት በገዛ እጇ ቤቷን ታፈርሰዋለች። ጥበበኛ ሴት ደግሞ ቤቷን በብልሃት ትሰራዋለች። ቤቷን በብልሃት የምትሰራ፣ ባሏን በጥበብ ሃንድል የምታረግ፣ ልጆቿን በጥበብ የምታሳድግ፣ ኮንፍሊክት እንዳይኖር አድርጋ፣ ጠብም ከተነሳ ሪዞልቭ አድርጋ መኖር የምትችል
ዊዝደም ያላት ጥበበኛ ሴት ያው እንትን አይደለም፣ የውጭ አይደለም አይደል? ስለዚህ አስተዋይ ሴት፣ ኃላፊነት የሚሰማት ሪስፖንስብል የሆነች ሴት ማለት ቤቷን የምታስተዳድር፣ ስለ ቤቷ ኃላፊነት የሚሰማት። አንዳንድ ቤት ጤፍ ማለቁ የሚነገረው ለባልየው ሊሆን ይችላል፣ ግን እሷ ቤቷን ማስተዳደር አለባት። ሁለት የሚያግዟት ሴቶች ቢኖሩ እንኳን አጋዦች ቢኖሯት እንኳን ግን በኪችን ውስጥ ገባ ብላ አየት አየት ማድረግ ጥሩ አይመስልሽ? እንዴ በጣም የለበት አለባት ብዬ ነው ማስብ። እና እንደዛ ሪስፖንስብል የሆነች ከዛ ልቧ ንጹህ የሆነ ይቅር ባይ ሴት፣ ነገረኛ ያልሆነች ነገረኛ ያልሆነች አሽሟጣጭ ያልሆነች ሴት፣ ልቧ ንጹህ አንደበቷ ንጹህ የሆነች ሴት እና ደግሞ ባላት ነገር የምትደሰት ራሷን ከሌላ ቤት ጋር የማታወዳድር ባላት ደስ የሚላት ሴት እቻ አሁን የውስጥ ውበት አላት። አሁን ስለ አፍንጫ አላወራንም፣ ስለ አይን አላወራንም፣ ግን ይሄ የውስጥ ውበቷ ነው። በጣም የሚገርምሽ ደግሞ ፒናይ እንዲህ አይነት ሴቶች ውስጣቸው እንደዚህ የሆነ ሴት ውስጣቸው የኢነር ቢዩቲያቸው እንደዚህ የሆነ ጥበበኛ፣ አስተዋይ፣ ኃላፊነት የሚሰማት አንደበቷ በቀይ የሚጣፍጥ ራሷን የምታከብር ሰው የምታከብር ሴት ከውስጧ ወደ ውጭ ይወጣል። ውበቷ ታምራለች። እንዲሁ አይተሻት ምንም አያስፈልጋትም። ፊቷን በሳሙና ታጥባ እንዲህ ስታያት ታምራለች። ኮንፊደንስ ይኖራታል፣ በራስ መተማመን ይኖራታል። ስለዚህ ስለ ውበት ስናወራ ስለ ኢንትሪንሲክ ቢዩቲ እናውራ፣ ስለ ውስጥ ውበት እናውራ። ስለ ውጭውም እናወራለን፣ ግን ደግሞ ስለ ውስጡ ብናወራ ትንሽ ፎከሱን ከውጫዊ ውበት ወደዚህኛው ዳይቨርት እናደርጋለን ማለት ነው። ወደ ውስጠኛው እናደርጋለን። ሴቶች ብዙ ጊዜ ያለ አይደል አንዳንድ ጊዜ እኔ አላምርም ይሁን በምድራዊ መመዘኛ ያልተቀባባች ብዙ ነገሮችን ያላደረገች ምናምን አይነት ሴት ትሆንና ድንገት ቁጭ ብሎ የማውራት እድል ሲኖር ከዛ ሴት ጋራ ልክ እንዳልከው በጣም ቆንጆ ትሆንብሃለች። ትገረማለህ በዛች ሴት ዋው ብለህ ይሄ ውጫ የሚባለውን ነገር ጭራሹን እንደውም አንዳንዴ የሚያስረሱ ሴቶች አሉ። ወሬው ከዛ በኋላ ከሴቷ ጋር የውስጥ ማንነት ጋር የሚሆንበት ጊዜ አለና ሴቶች ብዙ ጊዜ ውስጣቸው ላይ ከሰሩ እውነትህን ነው ወጥቶ የሚታይ ነገርን ያንጸባርቃሉ። በዛው ተቃራኒ ደግሞ በጣም እቺ ልጅ የምታምር ናት ብለው እኔ ወንድ ጓደኞቼ ራሱ ነግረውኝ ያውቃሉ። በጣም ነው የምታምረው ዋው እሷንማ አግኝቻት ምናምን ብለው ከተገናኙና አንድ ቀን ካወሩ በኋላ በጭራሽ አይሆንም የሚሉም አላው በጣምና ውስጣዊ ውበታችን ላይ መስራት ትልቅ አስተዋጽኦ አለው። በደንብ አይተሽዋል። እኔም ሴቶች ያጋጥሙኛል ማለት እንደዚህ እንደው ልቅም ያለች ቆንጆ ማትያት ግን ቁጭ ብለሽ ስታዋሪያት እንዲህ ይወጣል፣ ወደ ውጭ ይወጣል። ካሪዝማ አለው፣ ቻርም አላት። በቃ እና ስታያቸዋለሽ እና አሁን ብዙ በትዳር ያሉ ልጆች የወለዱ እንዲህ ያሉ ውበታቸው የቀነሰባቸው ይመስሉ። አንደኛ ውበታቸው አልቀነሰም፣ ከዛ ደግሞ ትኩረቱ በሽፍት ማድረግ አለበት ወደ ውስጣዊ ውበት። ያለ ውጫዊ ያለ ውስጣዊ ውበት ምንም ዋጋ የለውም። ከዛ ልክ ለሴቶቹ እንደምንለው ለወንዶቹም ደግሞ የወንዶች ወደ ውጭ ውበታቸው እንመጣለን፣ ግን ወንዶችም የውስጥ ውበት ደግሞ ያስፈልጋቸዋል። ማለት ውስጣቸው የሚያምር ወንዶች መሆን አለባቸው። ታማኝነት ለወንድ ፌትፉልነስ። እንደው ሴቶች ወንድ ሊያገቡ ሲመርጡ ቁጥር አንድ ቢያስቀምጡ ደስ የሚለኝ ታማኝነትን ነው። ታማኝነት በተለይ በወንድ ደግሞ የለም ይባላል እኮ ዶክተር። አሁን ላይ በብዙ ሰው ህይወት ውስጥ ወንድ ልጅ ታማኝ መሆን እንደማይችል ራሱ እየታሰበ ያለበት ሁኔታ ላይ ያለ ነውና ታማኝነት ነው። ግን አይደለም ይሄ እኮ በጣም ልክ አይደለም፣ በፍጹም ልክ አይደለም። ማለት ሁሉም ወንድ ያደርገዋል ብሎ ማሰብ በጣም ትክክል አይደለም። ግን እንደዚህ አይነት ነገር አለ። አሁን ሴቶቹም አክሴፕት ወደ ማድረግ ያው ወንድ አይደል ወደ ማለት በፍጹም እና ይሄ ግን ልክ አይደለም። ታማኝነት ፌትፉልነስ በጣም ያስፈልጋል። እና ቁጥር አንድ ክራይቴሪያ ቢያደርጉት ጥሩ ነው። ምክንያቱም ነገ ሄዶ ከሌሎች ሴቶች ጋር የማይሆን እንደሱ አይነት ወንድ ቢሆንላት በጣም ጥሩ ነው።
ደግሞ ይሄ ሁሉም ወንድ ያንን ያደርጋል የሚለው ነገር በፍጹም ስህተት ነው። በጣም በጣም ልክ አይደለም። እና ታማኝ የሚሆን በስራ የሚተጋ ዲሊጀንት የሆነ ኑሮን ለማሸነፍ ሴቷ ሚስቱ ገቢ ሊኖራት ይችላል። ጥሩ ነው ተጨማሪ ገቢ ካላት። ግን ቤተሰቤን እኔ ነኝ የማኖረው የሚል ስሜት የሚሰማው፣ ስለዚህ ተግቶ የሚሰራ በጣም ዲሊጀንት የሆነ ጥረት የሚያደርግ ለማሸነፍ ኑሮን ለማሸነፍ የቤቴ ፕሮቫይደር ነኝ ብሎ ኑሮን ለማሸነፍ ጥረት የሚያደርግ የሚችለውን ችለውን የቀን ስራ ሊሆን ይችላል፣ ጎሚስታ ሊሆን ይችላል፣ ሹፌር ሊሆን ይችላል፣ ዶክተር ሊሆን ይችላል። ግን ይሄ የኔ ኃላፊነት ነው ፕሮቫይድ ማድረግ የኔ ኃላፊነት ነው ብሎ የሚለፋ ወንድ፣ እንደሱ አይነት ወንድ መሆን አለበት እንጂ መልኩን ዝም ብሎ አሳምሮ የሚዞር መሆን የለበትም። ከዛ ሴትን የሚያከብር ቀድማ እኮ ልታየው ትችላለች። ያለውን ክብር አርፍዶ ነው የሚመጣው ወይስ ቀድሟት ነው የሚመጣው? ቁጭ ብላ ሬስቶራንት እሷ ነች የምትጠብቀው ወይስ ቀድሞ እሱ ነው የሚደርሰው? በተደጋጋሚ እሷን የሚያስጠብቃት ከሆነ ልክ አይደለም። ቀድሞ መድረስ አለበት። ምክንያቱም እሷ ገብታ እዛ ጋ ብቻዋን ቁጭ ብላ ካፌ ልትጠብቀው አይገባም። ሬስቶራንት ገብታ ብቻዋን ቁጭ ብላ ልትጠብቀው አይገባም። ቀድሞ መምጣት አለበት። ያን ኦብዘርቭ ታደርጋለች። ስትቀመጥ ወንበር የሚስብላት፣ መኪና ውስጥ ስትገባ በር ከፍቶ የሚያስገባት፣ አዝማሚያውን ማየት እኮ ትችላለች። ሴት ልጅ ገና ጮኝነት ላይ እያሉ የማይሳደብ የማይማታ በንቀት የማይናገር ብድግ ብሎ ዝም ብሎ የማይቆጣ ቢሆን ጥሩ። ይህ ምክንያቱም የውስጥ ውበት ነው። አሁን ያልናቸው ታማኝነት፣ በስራ መትጋት፣ ዲሊጀንስ፣ ፕሮቫይድ ማድረግ፣ ሴት ልጅን ማክበር የወንድ ኳሊቲ ነው። የውስጥ ኢንትሪንሲክ ቢዩቲ ነው። ይህንም ማየት አለባቸው። ከዚ ጀንትል የሆነ ለመደባደብ ቱግ ቱግ የማይል ሸሚዙን የማይሰበስብ ታየዋለች። የውስጥ ውበት ነው። ጀንትል አይቶ ማለፍ የሚችል ታግሶ ማየት የሚችል ትዕግስተኛ የሆነ ይሄም የውስጥ ውበት ነው። በሌላው ሰው ስኬት፣ በጓደኞቹ ስኬት ደስ የሚለው ራሱን ከሌሎች ጓደኞቹ ጋር የማያወዳድር ሌሎችን የማያጣጥ ዝም ብሎ ነው እባክህ እንደዚህ አድርጎ ነው የማይል ይሁንለት የሚል ይሳካለት የሚል ሰው ወድቆ ሲያይ የወደቀበት ቦታ በድንጋይ መምታት ሳይሆን እጁን ዘርግቶ የሚያነሳ ይሄ የውስጥ ውበት ነው። ፈጥኖ የሚደርስ ይሄ ወንድ ልጅ ውበት ነው። ቴምፐራንት የሚባል ቃል አለ። ቴምፐራንት ማለት ልከኛ ማለት ነው። ባይጠጣ ጥሩ ነው፣ ከጠጣ ግን ልከኛ ይበቃል የሚል፣ ሲበላም ልከኛ፣ ሲቀልድም ልከኛ፣ ጨዋ ቀልዶች የሚቀልድ እነዚህ የውስጥ የጀንትልመን ባህሪዎች ናቸው። ውስጣዊ ውበት ናቸው። ሰዎች ሲቸገሩ ፈጥኖ የሚደርስ፣ ሀዘን አለ ሲባል ፈጥኖ ይመጣ። እንዲህ አይነት ወንዶች እኮ አሉ ሀገራችን። አዲስ አበባ ውስጥ እኮ እንዲህ አይነት እንዳልኩሽ ወንዶች አሉ። ነገር ግን ትኩረቷ ቁመት ከሆነ፣ ትኩረቷ አፍንጫ ሰልካካነት ከሆነ፣ ትኩረቷ ጡንቻ ከሆነ ከዛ እንዲህ ጡንቻውን ያሳበጥ ግን እነዚህ ነገሮች የሌሉት ከሆነ ነገ ስቃይ ውስጥ ነው የምትገባው። የወንድ ልጅ መለኪያው ካደረገች ቁመቱን፣ የደረቱን ስፋት፣ የጡንቻውን ምናምን እና ይሄንን ማየት አለባት። አሁን ያወራናቸው በሙሉ የውስጥ ውበት ናቸው። ወንድ ልጅን ኔሰሰርሊ በጣም ረዥም፣ በጣም መልከ መልካም፣ በጣም እንደዚህ መሆን የለበትም። እነዚህን ኳሊቲዎች እስቲ ትፈልግበት፣ የውስጡን ውበት ትይለት እና ያንን ውበት ካየች ይሄ ወንድ ውብ ነው፣ በጣም ውብ ነው። ስለዚህ ከውጭው ላይ ትኩረትን አንስተን ለሴቶችም የውስጥ ውበትን ኢንትሪንሲክ ቢዩቲን ማየት፣ ለወንዶችም ከውጭ አንስተን ወደ ውስጥ ውበት መመልከት፣ እነዚህ በጣም ጥሩ ነው ብዬ እላለሁ።
ብዙ ጊዜ የውስጥ ውበትን ስናነሳ ዶክተር እዚሁ ጋራ ብዙዎቻችን ትኩረታችን የውጭው ላይ ስለሆነ ይመስለኛል ሰውም ደግሞ የውጭውን ነገር ለማሳመር በብዛት ጥረት የሚያደርገው ወንዶችም ውስጧ ያማረ ሴት ላይ በደንብ ትኩረት እያደረጉ ከሆነ እንደ ማህበረሰብ ያንን እናይና ውጫችንን ለማሳመር እንጥራለን። ሴቶቹም ደግሞ ምናልባት ውጭውን ያሳመረ ኢኮኖሚካሊ ያለውን ነገር ገንዘቡን እንዳልከው ሰውነቱን ለማሳመር የሚጥር ከሆነ አብዛኛው ሰው ወንዶቹም እንደዛ አይነት ወንድ ለመሆን ነው የሚጥሩትና እኛ ራሳችን እይታችንንና ምልከታችንን ፍላጎታችንን ከቀየርን ሰውም ደግሞ ራሱ ላይ ኢንቨስት የሚያደርግበትን አቅጣጫ ይቀይራል ብዬ አስባለሁኝ አይደለ? ከዚህ ጋር ግን ተያይዞ ዶክተር የውስጥ ውበትን አጉልተን ስንናገር የውጭ ውበትን እየተቃወምን አይደለም አይደለም? አሁን ወደሱ ነው የምንመጣው። ወደ ውጭ ውበት እንመጣለን። ግን አሁን እንዳልሽው ለምሳሌ ኤክሰሲቭ ኤክሰርሳይሲንግ የሚባል አለ። ኤክሰሲቭ ኤክሰርሳይሲንግ ኤክሰርሳይዝ መስራት ጥሩ ሆኖ ግን ከመጠን በላይ እንደዛ አይነት ቦዲ ሼፕ ሊኖረኝ ይገባል ብሎ ደግሞ ወንዱም ስቃይ ያያል። እና ኤክሰርሳይዝ መስራት ራስን መጠበቅ ጥሩ ይሆንና ግን ኤክሰሲቭ ደግሞ አለማድረግ። እሺ አሁን ወደ ውጭ ውበት እንምጣ። ውጭ ውበት ያስፈልጋል። ቆንጆ ነገር ማየት የሚጠላ የለም። አሁን እኔ እንደ ብዙ እህቶች እንዳሉት ወንድ እንደ ሴቶች ልጆች አባት ብዙም ደግሞ ኤክስፒሪየንስ እንዳደረገ ወንድ ውበትን አልቃወም። ውበትን አልቃወም ብቻ ሳይሆን ሴቶች ለመዋብ የሚያደርጉትን ጥረት በፍጹም አልተችም። ክብር ነው ያለኝ። ምክንያቱም ገና ከልጅነታቸው ሴቶች ገና ከልጅነታቸው የመዋብ ፍላጎታቸውን ታያለሽ ከወንድ ይልቅ። ገና እኮ የ5 ዓመት የ7 ዓመት ልጅ ሆነው ጉትቻ ለማድረግ ሲሞክሩ የእናታቸውን ሊፕስቲክ ወስደው ሲቀቡ ምናምን ታያለሽ። ስለዚህ ናቹራል እንደሆነ የመዋብ ፍላጎት ናቹራል እንደሆነ ታያለሽ። ግን የኔን ሪኮመንዴሽኖች ነው የምነግርሽ። አሁን ለሴት ልጆች ውበት የኔ ሪኮመንዴሽን የሚመስለኝ ከህይወት ኤክስፒሪየንስ አለባበስም ውጭም የምታደርጊው ነገር ሰልፍ ኤክስፕሬሽን ነው። አንቺን ነው የሚገልጠው። አሁን ጋዜጠኛ ጵኔል ተስፋዬን ሰዎች ያዩዋታል። ሁሉም ፕሮግራሞች ላይ እዚህም ፕሮግራም ላይ ያዩሻል። አለባበስሽ በጣም ዲሰንት ነው። ከዛ ደግሞ አይነቱ የምትመርጫቸው ልብሶች አንቺን የሚገልጡ ናቸው። እንደ አይነት ልብስ ታደርጊያለሽ፣ ኮትና ሱሪ ታደርጊያለሽ አይደለም? እንደዚህ አይነት ልብሶች ረዥም ቀሚስ ነው ማድረግ የምትወጂው። በአብዛኛው እንደዛ ነው አለባበስሽ። ስለዚህ የምትለብሰው ልብስ አለባበስ ጵኔል ተስፋ የምትለብሰው አለባበስ ራሷን የሚገልጣት ነው። ስለዚህ አለባበስ ሰልፍ ኤክስፕሬሽን እንደሆነ እኔ እንዲህ ነኝ ማለት እንደሆነ ማወቅ አለባቸው። ሴቶች ሲለብሱ እኔ እንዲህ ነኝ ብለው ራሳቸው መግለጣቸው መሆኑ ማወቅ አለባቸው። አሁን የሴት ልጆቼ እንደ ኤግዛምፕል ሆኜ ላሳያቸው እችላለሁ። አንቺ ከኔ ጋር ተቀምጠሽ ስታወሪ ያሉ የአንቺን አለባበስ ያሉ ሚዲያ ላይ ካሉ ሰዎች አንዳንዶቹ ልክ እንደ አንቺ በጣም ዲሰንሲ ላይ የሚያተኩሩ ሴቶች አሉ። ልጆቼ ይዋት ማለት ይችላሉ፣ አንቺን ይዋት ማለት ይችላሉ። ከዛ ያንን እነሱም አለባበስ እንደዛ ነው የሚወዱት፣ እንደዛ ይማሩልኛል። ስለዚህ ራሴን ይገልጣሉ ወይ ብለው መጠየቅ አለባቸው። ከዛ እኔ ላይ ያምራል ወይ ብለው ደግሞ መጠየቅ አለባቸው። ፋሽኑ መጣ፣ ግን ፋሽን ስለመጣ ብቻ መልበስ የለባቸው። ለእኔ ይስማማኛል ይሄ ነገር፣ እኔ ላይ ያምራል። ሁሌ የመጣ ፋሽን በሙሉ መለበስ የለበትም። አንዳንድ you can keep your style። ፋሽን ቢመጣም ባይመጣም የራስሽን ስታይል መቀጠል አለብሽ። በግድ ፋሽን ተከታይ መሆን የሚስማማሽ ከሆነ ኢትስ ፋይን፣ ግን አንቺ ላይ የማያምር ከሆነ ለምን ታደርጊዋለሽ? በጣም እና የግድ ፋሽን ተከታይ መሆን የለበሽም። ከተስማማሽ ጥሩ ነው፣ ካልተስማማሽ ግን አታርጊው። ከተፈጥሮ ርቅ ያለሁ ወይ ብለሽ መጠየቅ ማለት ከተፈጥሮ የማረገው ነገር አሁን ፊትሽ ላይ የተወሰኑ ነገሮች ማድረግ ቆንጆ ነው፣ ግን ጵኔልን ይለውጣታል ኮምፕሊትሊ ማናት ይቺ እስክትባይ ድረስ ካደረገሽን ከተፈጥሮ ያደርግሻል። አታረጊም። አሁን እንደዚህ አለማብዛት፣ ኤክሰሲቭ አለማድረግና ግን የተወሰነ መልክን እስኪቀይር ድረስ አለመሄድ፣ ከተፈጥሮ አለመራቅ በየትኛውም መንገድ ማለት ነው።
ሌላ ኦቨር ኤክስፖዠር አለ። ሴቶች እንደፈለጉ እንዲለብሱ እኔ ፈቃደኛ ነኝ፣ ግን አንዳንድ ቦታ አስገዳጅ የሚሆንበት ጊዜ አለ። ለምሳሌ አሁን አሜሪካ ሄደሽ ሰው ሁሉ ቁምጣ ነው የሚያደርገው፣ ሴቶቹም ቁምጣ ነው የሚያደርጉት። በዛ ሙቀት መቼም ወንዱም ቁምጣ ነው ሴቷም ቁምጣ ነው። ለምን ቁምጣ አደረጋችሁ ልላቸው አልችልም፣ ምክንያቱም ሙቀት ነው። እንደ ሀገሩ ይለያያል፣ እንደ ቦታው እንደ ሀገሩ አለባበሳችን በጣም ይለያያል። ግን አንዳንዱ ሰውነት ደግሞ የክት ነው፣ ሲሸፈን የሚያምር ሰውነት አለ። እሱን ማወቅ፣ ከመጠን በላይ ራሳቸውን ከመጠን በላይ ኤክስፖዝ አለማድረግ፣ እንደዛም እኔ ሪኮመንድ አደርጋለሁ። ከዛ ደግሞ ተመችቶኛል ወይ የሚመቻቸው ማድረግ፣ ኮምፈርተብል የሚያደርጋቸውን ነገር ማድረግ። አንድ ፕሮግራም ላይ ሄድሽ፣ ኮምፈርተብል ሆነሽ ነው የምትቀመጭው ወይስ ትጨነቂያለሽ? የለበሽው ልብስ ያስጨንቅሻል? ቀሚስሽን መጎተት አለብሽ? አጭር ቀሚስ ሆኑ እንደዚህ መታገል አለብሽ? ወይስ ዘና ብለሽ የምትቀመጭበት ነው? ዘና ብለሽ የምትቀመጭበት ቢሆን ጥሩ ነው። የመጨረሻው ወጪው ይገባዋል ወይ ደግሞ ብሎ መጠየቅ። አንድ ያነበብኩትን ልንገርሽ። የስላቪክ ቨርጂን ሄር የሚባል ወይም ራሽያን ቨርጂን ሄር የሚባል ሂውማን ሄር ነው ታውቂያለሽ? ከ2000 እስከ $10,000 ይሸጣል። እንዲህ አሁን እኔ $10,000 እስቲ እንደው በአማርኛ በኢትዮጵያ ባዡና ስንት ሚሊዮን ነው የሚሆነው? በጣም ብዙ ነው። እና የቤትን ኢኮኖሚ የሚጎዳ መሆን ደግሞ የለበትም። ከመጠን በላይ መሆን የለበትም። የኔ ልጆች አይወዱም ብዙ እንደዛ አይነት ነገር። ፀጉራቸው ራሱ ለዚህ ቆንጆ ይመስለኛል። ግን አንድ ጊዜ ሞክረው ያው በፀጉር ቤት ይሄዱና ሂሳብ ይልኩልኛል እንድከፍል አይደል? አንዴ ሌላ አይነት ነገር ሰርተው ሂሳቡን ሲልኩልኝ በጣም ይወደዳልና ኑሮን አፌክት ማድረግ የለበትም ለማለት ነው። የወንዶችስ በጣም ባጭሩ የወንዶች ለእኔ ለወንድ ልጅ ንጹህ ከሆነ ይበቃል ብዬ ነው የምልህ። ንጹህ ይሁን፣ ንጹህ ከላይ እስከታች ሁለንተናው ንጹህ ይሁን ብዬ እላለሁ። ለወንድሞቼ ደግሞ ስመክር፣ ከዛ ደግሞ አለማሸብረቅ፣ ማሸብረቅ የለበትም ወንድ ልጅ ከመጠን በላይ። እዚህ ጋር ብዙ ነገር፣ እዚህ ጋር ብዙ ነገር፣ አንገቱ ላይ ብዙ ነገር፣ ቼይን ምናምን የተወሰነ ቢሆን። አንድ ጊዜ ተናግሬያለሁ። አንድ ፓስተር ነበርና እዚህ ክሪስማስ ዛፍ መስለሽ አትምጪ ይል ነበር። ባይበዛ አይብዛ ነው። መዘነጥ ጥሩ ነው፣ ይዘንጡ፣ ግን ባይበዛ ጥሩ ነው። ከዛ ፕሬዘንተብል መሆን ማለት ለቦታው የሚመጥን መገኘት፣ ለቦታው የሚመጥን አይነት ፕሬዘንተብል መሆን። አንድ ጊዜ ተናግሬዋለሁ። እኔ ጉድ ሼፐርድ የሚባል ክሊኒክ ልገባ ሄጄ አዩኝና በጣም ወጣት ነበርኩ፣ 27 ዓመቴ ነበር። እና እኛ የምንፈልገው ተለቅ ያለ ሰው ነበር አሉ። የሴቶች ክሊኒክ ነው እና እንደ ሴቶቹን የሚያሳምን እና ሽበት ያለው ተለቅ ያለ ሰው ነበር የምንፈልገው አሉና ቀጠሩኝ። ለምንድን ነው የቀጠሩኝ? ፕሬዘንተብል ነህ ማለት ልናቀርብህ እንችላለን ማለት ነው። እና ፕሬዘንተብል ለቢሮ ከሆነ ለሌላው ከሆነ ፕሬዘንተብል መሆን፣ ሾዊ አለመሆን፣ ለማሳየት አለመሞከር። ከዛ ትንሽ ያው ሰውነትን ማስተካከል፣ ለወንዶችም ከተቻለ ሰውነትን ማስተካከል፣ ቦርጭ በጣም ባይበዛ ያስቸግራል። አንዴ ከመጣ በኋላ ለማጥፋት ጀጅ አላረጋቸውም፣ ግን እንዳይበዛ ማድረግ። ከዛ በተረፈ ንግግሩ፣ አነጋገሩ የውስጥ ውበቱ ነው ዋናው። ንጹህ ከሆነ ራሱን ዲሴንት አድርጎ ከጠበቀ የወንድ ልጅም የውጭ ውበት ደግሞ እንደዚህ ነው። ሳምራይዝ ስናደርግ የመጨረሻ ከመጠን በላይ ኦብሰስድ አንሁን ስለ ውበት። ምክንያቱም ከመጠን በላይ ኦብሰስድ ከሆነ በጣም ትኩረታችን እሱ ላይ ከሆነ ሳይኮሎጂካል ችግሮች ይመጣሉ። ቦዲ ዲስሞርፊያ ይመጣል፣ ይጎዳናል፣ ጭንቀት ያመጣል፣ ዲፕሬሽን ያመጣል። ከዛ ሌላው ነጥባችን ምንድን ነው? የውስጥ ውበት ኢንትሪንሲክ ቢዩቲ ለሚባለው ትኩረት እንስጥ። የውስጥ ውበት የሚባል ነገር አለ። ለሱ ቢያንስ ግማሽ ወይም ከዛ በላይ ትኩረታችን የውስጥ ውበታችን ላይ። እኔ አሁን እውነት ለመናገር በአብዛኛው ትኩረቴ የውስጥ ውበት ላይ ትኩረት አደርጋለሁ። ማለት ራሴ እንድሰራ እንድስተካከል ነው የምፈልገው
እንደሱ ማድረግ። ከዛ ግን የውጭ ውበትን ደግሞ ማማር መብት ነው ለሴቶችም ለወንዶችም፣ ግን በሚገባው ፕሮፐር በሆነ መንገድ አሁን ባልናቸው መንገድ በሚገባው መንገድ ማማር መዋብ ትክክል ነው። ውበት ላይ የሚሰሩ ሰዎችስ ፕሮፌሽን ነው፣ አከብራቸዋለሁ። በጣም ነው ደስ የሚለኝ። በጣም ጥሩ ስራ ነው። ሜዲካል ዶክተርስ አሉ፣ ሌላ የውበት ባለሙያዎች አሉ፣ የቢዩቲ ሳሎንስ አሉ። አክብሮት አለኝ። ትልቅ ስራ ነው የሚሰሩት። ምክንያቱም ሰዎች የሚያሳስባቸውን ነገር እያሳመሯቸው እያስዋቧቸው ስለሆነ እንደዚህ ለማለት ነው። ፒናዬ እናመሰግናለን ወዳጅ። እንግዲህ ተመልካቾቻችን የዛሬ ቆይታችን ስለ ውበት ያነሳንበት ሀሳብ ይሄንን ይመስል ነበረ። የውጫዊ ውበታችን የሚያስጨንቀን የሚያሳስበንን ያክል ለውስጥ ውበታችንም ደግሞ ትኩረት እንድንሰጥ፣ የውጭ ውበታችንን የውስጥ ውበታችንን ደግሞ እንዴት እንጠብቃለን የሚለውን ሀሳብ አንስተን ተነጋግረናል። እናንተም ደግሞ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። የነበረን ቆይታ እዚያ በቃን። መልካም ጊዜ ይሁንላችሁ።